ነገ ጥር 7 ዓለማትን በመዳፋቸው የጨበጡ አጋዕዝተ ዓለም ቅድስት ሥላሴ ናቸው። እንዳታሳልፉት። እጅግ በጣም አስደናቂ የሆነውን የአጋዕዝተ ዓለም ቅድስት ሥላሴ ለሰው ልጆች የሰጡትን ትልቁን ቃል ኪዳን ልነግራችሁ ነው። በሰማይም በምድርም የከበረውና ትልቁ ስም አጋዕዝተ ዓለም ቅድስት ሥላሴ አብ ወልድ መንፈስ ቅዱስ እንደሆነ ስንቶቻችሁ ታውቃላችሁ? ነገ ጥር 7 የሰናዖርን ግንብ ያፈራረሱበትና የቅዳሴ ቤታቸው ዓመታዊ ክብረ በዓል ነው። ታዲያ አጋዕዝተ ዓለም ቅድስት ሥላሴ ዓለምን በመዳፋቸው የጨበጡ ዓለምን የፈጠሩ አጋዕዝተ ዓለም ቅድስት ሥላሴ ለሰው ልጆች በዓላቸውን ላከበረ፣ ዝክራቸውን ለዘከረ፣ ስማቸውን ለጠራ፣ መታሰቢያቸውን ላደረገ፣ በስማቸው ጸሎት ላደረገና ለተማጸነ ሁሉ የሰጡትና የገቡትን ቃል ኪዳን አጠር አድርጌ ላቀርብላችሁ። ይሄ ቪዲዮ ታዲያ እጅግ በጣም ጠቃሚ ነውና እናንተም የምትችሉ በጣም ብዙ ጊዜ የማትችሉ ደግሞ ቢያንስ 77 ጊዜ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። አጋዕዝተ ዓለም ቅድስት ሥላሴ አብ ወልድ መንፈስ ቅዱስም እንደዚህ አሉ። ቃላችን ስማችን ሲነበብ ሲነገር የሰማን ሰው፣ ድርሳናችን ሲነበብ ሲነገር ሲተረጎም የሰማን ሰው፣ ስማችን በተጠራበት ቦታ ሁሉ በጥቡ ሕሊና ሆኖ በጥቡ ልቦና ሆኖ ቀጥ ብሎ ቆሞ የሰማውን ሰው እኛ 7 ጊዜ በዕርፈ መስቀል እንባርከዋለን። ያን ጊዜም ከልጅነት እስከ ዕውቀት እስከ ኩተት የሠራው ኃጢአቱ ይወገድለታል፣ ይሰረይለታል። በቅዱስ ውሃ እንደተጠመቀ በቅብዓ ሜሮን እንደከበረና እንደተቀባ ይሆንለታል። የእኛን መጽሐፍ በየቀኑ የሚያነብ፣ የእኛን መጽሐፍ በየቀኑ የሚጸልይ፣ የእኛን ስም አብ ወልድ መንፈስ ቅዱስ እያለ በእየቀኑ የሚጠራ፣ የእኛን ስም አብ ወልድ መንፈስ ቅዱስ እያለ በእየቀኑ የሚጽፍ፣ ስሙ በእኛ በቅድስት ሥላሴ መንበር በወርቅ ቀለም ይጻፋል። ዕድሜውም ይረዝማል። ጠላቶቹም ክፉ ነገርን በልቦናቸው በአሰቡበት ጊዜ እንደ ጢስ ተነው እንደ ትቢያ በነው ይጠፋሉ። አጋንንትም ዘወትር እንድንፈራና እንድንደነግጥ የሚያደርገንን ይህንን ሰው ምን እናድርገው እያሉ እርሱ ካለበት አካባቢ ይሸሻሉ። እሱ ባለበት ቦታ ከምንገኝስ አንድ ቀን በጠፋን በተሻለን ነበር ይላሉ። ዘወትር በአብ በወልድ በመንፈስ ቅዱስም ይጸልያል። ዘወትር በአብ በወልድ በመንፈስ ቅዱስም ይቆርባል። በሚጸልይም ጊዜ ስማቸውን ይጠራልና የጸሎታቸው ጋሻ ይጋርደዋል። ጫማችሁንም እሸከም ዘንድ በሀገራችሁ አስቀምጡኝ እያለ እየጸለየ እኛን መድረሻ መቀመጫ መቆሚያ አሳጣን እያሉ አጋንንት ይሸበሩለታል አሉ አጋዕዝተ ዓለም ቅድስት ሥላሴ። አጋዕዝተ ዓለም ቅድስት ሥላሴ አብ ወልድ መንፈስ ቅዱስም እንደዚህ አሉ። እኛን ብቻ የፈጠረው አምላኩ አድርጎ በፍጹም እምነቱ ለሚያምነን፣ በስማችን ለሚጸልይ፣ በስማችን ለሚተማመን፣ በዓላችንን ለሚያከብር፣ ዝክራችንን መታሰቢያችንን ለሚያደርግ፣ በስማችን ያዘን የተከዘን ሰው ለሚያጽናና፣ በስማችን ለተራበ ያበላ፣ ለተጠማ ያጠጣ፣ ለታረዘ ያለበሰ፣ ለተጨነቀም የደረሰ፣ በአጠቃላይ የእኛን ስም መዳኛው አድርጎ የዲያብሎስ ድል መንሻ፣ የኀጢአት መደምሰሻ፣ የመንግሥተ ሰማያት መውረሻ አድርጎ የእኛን ስም አምኖ ለተቀበለ ሰው በሙሉ ነፍስን ወይም እስትንፋስን እፍ ብሎ ከመፍጠርና ለቅድስት ሥላሴ ከሚገባ የአምልኮት ስግደት ውጪ ሁሉንም ነገር ሰጠነው አሉ አጋዕዝተ ዓለም ቅድስት ሥላሴ። አዎ በእኛ ያመነና እኛ የምንወደውን ሥራ የሚሠራን ሰው ከሥልጣኔ ሥልጣንን፣ ከክብሬ ክብርን፣ ከፍቅሬ ፍቅርን፣ ከጥበቤ ጥበብን፣ ከዕውቀቴ ዕውቀትን፣ ከትዕግሥቴ ትዕግሥትን፣ ከትሕትናዬ ትሕትናን፣ ከግርማዬ ግርማን፣ ከባለሟልነቴ ባለሟልነትን ሰጥቻችኋለሁ አሉ አጋዕዝተ ዓለም ቅድስት ሥላሴ። ወገኖች ኦርቶዶክሳውያን ታዲያ ይህንን ከሰማን በኋላ መልክዓ ሥላሴ፣ ሰይፈ ሥላሴ፣ ሰይፈ መለኮት፣ ድርሳነ ሥላሴ፣ ድርሳነ አብ ወልድ መንፈስ ቅዱስ የሚባሉ የቅድስት ሥላሴን ስም የሚዘክሩ የቅድስት ሥላሴን ስም በአንድነትና በሦስትነት የሚያነሱ ሁሉንም መጻሕፍት፣ ጸሎቶች በሙሉ ለማንበብ ለመጸለይ ይዞ ለመዞርና ለመንቀሳቀስ አልተዘጋጁም እንዴ? ወገኖች በተለያየ ጊዜ እንደተናገርነው ለቅዱሳን ትልልቅ ቃል ኪዳንን ሰጥተው ስማቸውን ስለጠራን፣ ዝክራቸውን ስለዘከርን፣ መታሰቢያቸውን ስላደረግን፣ በዓላቸውን ስላከበርን ያንን ሁሉ ቃል ኪዳን ሰጠዋቸው ለእኛም ደግሞ ከመከራ ሥጋ ከመከራ ነፍስ የሚሰውሩንና ሁሉን ቃል ኪዳናቸውን የቅዱሳኑን ቃል ኪዳን የሚፈጽሙልን ከሆነ በእነሱ በፈጣሪያችን ዓለማትን በመዳፋቸው በያዙ ዓለማትን በፈጠሩ በአጋዕዝተ ዓለም በቅድስት ሥላሴ ስምማ ስማቸውን ከጠራን፣ በስማቸው ከተማጸንን፣ ዝክር ከዘከርን፣ መታሰቢያ ካደረግን፣ በዓላቸውን ካከበርን፣ አዎ በቅድስት ሥላሴ ስም ያዘኑትን የተከዙትን ካጽናናን፣ የተራቡትን ካበላን፣ የተጠሙትን ካጠጣን፣ የታረዙትን ካለበስን ምን አይነት ነገር ይሰጡን፣ ምን አይነት ነገር ያደርጉልን ይሆን ብለን ራሳችንን ጠይቀን እናውቃለን? መልሱን ለእናንተ ትቼዋለሁ። ይሄ ቪዲዮ እጅግ በጣም ጠቃሚ ቪዲዮ ነው። እንዳያችሁትና እንደሰማችሁት አደራ ለሁሉም ሰው እንዲዳረስ በደንብ አድርጋችሁ ኮፒ ሊንክ አድርጉልኝ። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ። አጋዕዝተ ዓለም ቅድስት ሥላሴ አስተዋይ ልቦናና ሰሚ ጆሮን ይስጡን። አሜን። ይቆየን።